ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት መሰረታዊ ይሆናል። ከዚህ ጋር የምታዩቸውን እነዚህን የአማርኛ ቃላቶች ከመጀመሪያው ጀምረን እስከ መጨረሻ ያሉትን በደንብ አድርገን እናነባለን ማለት ነው። መጀመሪያ እነዚህ ሶስቱ መስመሮች የመጀመሪያው፣ ሁለተኛው እና ሶስተኛው እነዚህ ሶስት መስመሮች ባለ ሁለት ፊደል ቃላቶች ናቸው። ሌሎች ደግሞ እነዚህ ደግሞ አራቱ መስመሮች ደግሞ ሶስት ፊደላቶች ነው የተጻፉ ናቸው። ስለዚህ ዛሬ ባለ ሁለት ፊደል እና ባለ ሶስት ፊደል የሆኑ ቃላቶችን እያነበብን እንመማራለን ማለት ነው። አሁን ከመጀመሪያው ጀምሬ አነብላችኋለሁ። እናንተ ደግሞ ከቻላችሁ እየጻፋችሁ አብራችሁ ትከታተላላችሁ። ካልቻላችሁ ደግሞ ለመጻፍ ቪዲዮውን እየመለሳችሁ ሁለቴ ሶስቴ እየደገማችሁ እዩት። አሁን የዚህ ከመጀመሪያው ስጀምር እዚህ ጋር ምን ይላል? ሄሎ ሄሎ። ይህ ሲነበብ ምን ይላል? ሄሎ ይላል። አሁን ሄሎ ለማለት ሁለት የአማርኛ ፊደላቶች ተጠቅመናል። እዚህ ጋር እንደምታዩዋቸው የመጀመሪያው ሄ ነች፣ ከዛ ሎ ነች። ሄ ማለት የሀ ቤተሰብ አምስተኛ ነች፣ ሎ ደግሞ የለ ቤተሰብ ሰባተኛ ነች። እነዚህን በአንድ ላይ ስናነባቸው ምን አለ? ሄሎ ሄሎ ይላል። እሺ፣ ከዚህ ጋር ደግሞ ላም ላም ላም። ላ ማለት የለ ቤተሰብ አራተኛ ፊደል፣ ም የመ ቤተሰብ ስድስተኛ ፊደል። እነዚህ ሁለቱ ፊደላቶች በአንድ ላይ ሲነበቡ ምን ይላል? ላም ላም። እሺ፣ ከዚህ ጋር ደግሞ ሞላ ሞላ። ሞ ማለት የመ ቤተሰብ ሰባተኛ ፊደል እና ላ ደግሞ አሁን እንዳልኳችሁ አራተኛ የለ ቤተሰብ ነች። በአንድ ላይ ምን ይላል? ሞላ ሞላ ይላል። እሺ፣ ከዚህ ጋር ሎ ሚ ሚ ሎሚ ሎሚ። ሎ የለ ቤተሰብ ሰባተኛ፣ ሚ የመ ቤተሰብ ሶስተኛ፣ በአንድ ላይ ሎሚ። እሺ፣ ከዚህ ጋር ስራ ስራ። ስ የሰ ቤተሰብ ስድስተኛ፣ ራ የረ ቤተሰብ አራተኛ፣ በአንድ ላይ ስራ ስራ። እሺ፣ ከዚህ ጋር ደግሞ ሳር ሳር። ሳ የሰ ቤተሰብ አራተኛ፣ ር የረ ቤተሰብ ስድስተኛ ሆኖ በአንድ ላይ እነዚህ ስናነባቸው ሳር ሳር ይላል። እሺ፣ ወደ ሁለተኛው መስመር ስንመጣ ደግሞ ከዚህ ጋር ምን ይላል? ሙሉ ሙሉ ሙሉ። ሙ የመ ቤተሰብ ሁለተኛ፣ ሉ የለ ቤተሰብ ሁለተኛ። እነዚህ በአንድ ላይ ሲነበቡ ሙሉ ሙሉ ይላል። ከዚህ ጋር ደግሞ ለማ ለማ። ለ የመጀመሪያ ፊደል፣ ማ የመ ቤተሰብ አራተኛ፣ ለማ ሙሉ። እዚህ ጋር የተደገመ ነው፣ ሁለቴ ጽፌዋለሁ ሶሪ። ሙሉ በሉ በሉ። ሉ የለ ቤተሰብ ሁለተኛ፣ በሉ መቶ መቶ። ቶ ማለት የተ ቤተሰብ ሰባተኛ ፊደል፣ መቶ የት የት። ት የተ ቤተሰብ ስድስተኛ፣ የት። እሺ፣ ከዚህ ጋር ደግሞ አዩ አዩ። ዩ የቤተሰብ ሁለተኛ ፊደል፣ አዩ ኮት ኮት። ኮ የከ ቤተሰብ ሰባተኛ፣ ት ስድስተኛ፣ የተ ቤተሰብ ኮት ወሬ ወሬ። ሬ ማለት የረ ቤተሰብ አምስተኛ ፊደል ነች፣ ወሬ ውሃ ውሃ። ው ማለት የወ ቤተሰብ ስድስተኛ ፊደል እና እቺ ደግሞ የሀ ቤተሰብ አራተኛ ፊደል ሀ ነች። ተመሳሳይ ናቸው። ሀ ስንል እንግዲህ የመጀመሪያውንም አራተኛውንም መጠቀም እንችላለን። ምንም የትርጉም ልዩነት አያመጣም። ውሃ ጉዞ ጉዞ። ጉ የገ ቤተሰብ ሁለተኛ እና ዞ ደግሞ የዘ ቤተሰብ ሰባተኛ፣ ጉዞ ዟሪ ዟሪ። ዟ ማለት ስምንተኛዋ የዘ ቤተሰብ ወይንም ደግሞ ዲቃላ ሆሄያት ምንላት ፊደል ነች። ሪ ማለት የረ ቤተሰብ ሶስተኛ ነች። በአንድ ላይ ምን ይላል? ዟሪ ዟሪ ይላል። ስለዚህ እነዚህ ሶስት መስመሮች ባለ ሁለት ፊደል ናቸው ማለት ነው። እዚህ ጋር ሄሎ ላ ሞላ ስንል
ስንት ፊደል ናቸው? ሁለት ሁለት የአማርኛ ፊደላቶች ናቸው። ቀጣዩ ደግሞ እዚህ ጋር የምናገኛት እነዚህ ደግሞ ባለ 3 ፊደል ናቸው። ከዚህ ጋር ምን ይላል? ለበሰ ሱ የሰ ቤተሰብ ሁለተኛ ለበሱ ምን ይላል? ለበሱ አየሁ ሁ የሀ ቤተሰብ ሁለተኛ አየሁ ገጠር ር ማለት የረ ቤተሰብ ስድስተኛ ገጠር እዚህ ጋር ሳር ስል ነግሬያችኋለሁ። ስለዚህ ር ማለት የረ ቤተሰብ ስድስተኛ ነው። ስናነበው ደግሞ ይሄ ምን ይላል? ገጠር ገበሬ ሬ ማለት የረ ቤተሰብ አምስተኛ ፊደል ገበሬ ገበያ ያ ማለት የቤተሰብ አራተኛ ፊደል ገበያ ዝክር ዝ የዘ ቤተሰብ ስድስተኛ ክ የከ ቤተሰብ ስድስተኛ ር ደግሞ የረ ቤተሰብ ስድስተኛ ሶስቱም ስድስተኛ ፊደል ናቸው። በአንድ ላይ ሲነበቡ ደግሞ ምን ይላል? ዝክር ይላል። እሺ ከዚህ ጋር ደግሞ ፓርቲ ፓ የፐ ቤተሰብ አራተኛ ር የረ ቤተሰብ ስድስተኛ ቲ የተ ቤተሰብ ሶስተኛ ሆነው በአንድ ላይ ፓርቲ ፓስታ ፓ እንዳልኳችሁ የፐ ቤተሰብ አራተኛ ስ ስድስተኛ የሰ ቤተሰብ እና ታ ደግሞ የተ ቤተሰብ አራተኛ ሆኖ በአንድ ላይ ፓስታ ይላል። እሺ ከዚህ ጋር ቀበሌ ሌ ማለት የለ ቤተሰብ አምስተኛ ቀበሌ ሰፈር ር የረ ቤተሰብ ስድስተኛ ሰፈር። እሺ ከዚህ ጋር ደግሞ ምን ይላል? ዘፈኑ ዘ የመጀመሪያ ፊደል ፈ የመጀመሪያ እና ኑ ማለት ደግሞ የነ ቤተሰብ ሁለተኛ ነች። በአንድ ላይ ዘፈኑ። እሺ ከዚህ ጋር ተገቢ ቢ ማለት የበ ቤተሰብ ሶስተኛ ፊደል ነች። ተገቢ እነዚህ ሁለቱ ደግሞ የመጀመሪያ ፊደላቶች ናቸው። በአንድ ላይ ስናነባቸው ደግሞ ምን ይላል? ተገቢ ይላል። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ፀሀይ ይ ማለት የቤተሰብ ስድስተኛ ፀሀይ ጽናት ፅ የፀ ቤተሰብ ስድስተኛ ና የነ ቤተሰብ አራተኛ እና ት ደግሞ የተ ቤተሰብ ስድስተኛ ሆኖ በአንድ ላይ ስናነበው ጽናት ይላል። እሺ ከዚህ ጋር ጸባይ ጸ የመጀመሪያ ባ የበ ቤተሰብ አራተኛ ይ የቤተሰብ ስድስተኛ በአንድ ላይ ጸባይ አበረ እነዚህ ደግሞ ሶስቱም የመጀመሪያ ፊደላቶች አበረ አገኘ እነዚህም ሶስቱም የመጀመሪያ ፊደላቶች አገኘ። እሺ ከዚህ ጋር ዘለለ እነዚህም የመጀመሪያ ፊደላቶች ናቸው። እሺ አሁን ወደ መጨረሻው መስመር ስንመጣ ደግሞ ከዚህ ጋር ምን ይላል? ቀላሉ ቀ የመጀመሪያ ላይ የለ ቤተሰብ አራተኛ እና ሉ ደግሞ የለ ቤተሰብ ሁለተኛ በአንድ ላይ ቀላሉ ይላል። እሺ ከዚህ ጋር ሰለለ የሰው የመጀመሪያ ፊደል ነች። ሰ መጀመሪያ ፊደል ው የው ቤተሰብ ስድስተኛ በአንድ ላይ የሰው እሺ ከዚህ ጋር ሀገር ር የረ ቤተሰብ ስድስተኛ ሀገር ሰነፈ እነዚህም የመጀመሪያ ፊደላቶች ናቸው። ሰነፈ እሺ የመጨረሻዋ ቃል ደግሞ ከዚህ ጋር ምን ትላለች? አረብ አ የመጀመሪያ ረ የመጀመሪያ እና ብ ደግሞ የበ ቤተሰብ ስድስተኛ ፊደል በአንድ ላይ አረብ ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ የአማርኛ ቃላቶችን ባለ ሁለት እና ባለ ሶስት ፊደላቶች መጀመሪያ እነዚህ ሶስቱ መስመሮች ባለ ሁለት ፊደል ናቸው። ሌሎች ደግሞ እነዚህ ደግሞ አራቱ መስመሮች ደግሞ ባለ ሶስት ፊደል ቃላቶች ናቸው ማለት ነው። ቀጣይ ደግሞ በሌሎች የአማርኛ እና የእንግሊዘኛ ቪዲዮዎች እመልሳለሁ። በተለይ አማርኛ እና እንግሊዘኛ ቪዲዮ ሁሌም እየሰራሁ ስለምልክ እናንተ እየገባችሁ መከታተል ትችላላችሁ። ሌሎች ትምህርቶች ደግሞ እንደ ሂሳብ አፋን ኦሮሞ እና ሌሎችም ተዛማጅ ትምህርቶችን ደግሞ መማር ከፈለጋችሁ በውስጥ መስመር ደውላችሁ መማር ይቻላል። ለዛሬ የነበረን ክላስ ይህን ይመስላል ማለት ነው። መልካም ጊዜ ይሁንላችሁ። ባይ ባይ